ከኋላ ጎማው ገባና ተፈናጠረና ሶስታችንም የበተነንና በዛ ሰዓት አቦርሽ ሆኗል ሆዴ ውስጥ የ5 ወር ነበርና ሰከንድ ቀርቷታል አለ ዶክተሩ በቃ ልትሞት ታፈና ጌታ አጠገቤ ቆሞ አበረታኝ ካምበሳ አፍም ዳንኩ እንዳለ የቤት ኪራይ መክፈል አቃተናው የተከራየነው ቤት ቅድም ክርስቲያን ቤት ነበርና እዛ ምን ማረግ እንኳን የምከራይ ምን ከፍለው ምን ጎሰው ተራጣን ብዬ ያ ደብዳቤን ያስገባነው ማለት ነው ያ ደብዳቤ ከገባ በኋላ ጊዜ ሲደርስ እንደዚህ እስከሚሆን ለምን ጠበቅ ይሉታል እሱ መናገር አይችልም በቃ ኢኮኖሚካሊ ያለና ብር ትራንስፖርት ያስፈልጋል እንቱ አምፑላሱ ይዣል ሄድም ማለት ቤታችን እንዳለ ተዘርፎ በቃ ምንም የሱ ልብስ ምንም አልቀረም ምን ደነት ምን አስተምረው ይማራል ግን በጣም በቃ እስር ቤት ቤቱ የሆነ ሰው ነው ይሄኛው ገባሉ አልገባም ከኔ ጋር ማለት ነው እዚህ ሜንታሊቲ እንትን በጣም በቃ ደንግጫለሁ በጣም እንትን ያሉ ከሱ ጋር እንግዲህ በዛ ሰዓት ራሱ ቢመታው እንትን ቢሉ ከባድ ነውና ደግሞ እቃችንን የዳኑትን ነፍሳት በጋሪ ይዘን ወንበራችን ያችን ትንሿን እዛ ከበሮ ምናምን ይዘን ደግሞ ወደዛ ሽፍት አረገን ደብዳቤ ያስገባው ንግድ ባንክ መረጃ አንድ ወር ከምናምን ተጫልኩ ማለት ነው አንቺ ወረቀት ይዘሽ መንገድ ላይ ዙር ኢየሱስን መስክሪ ወንጌልን ስሪ ከተጋባን ያው ከ3 ወር በኋላ ነው ጥቅምት ተጋባን ታህሳስ 26 ገና 29 መስለኝና 29 ነው አንድ 3 ቀን ሲቀር ነው ከዛ ወደ ሚሽን ስለሚፈልጉ በመጀመሪያ ስለጠየቁን ብዙ ነገር ስላል እንት ነው በዛን ቀን ወደ ዓለም ጤና የሚባል ይርን ማለት ነው አው ግን ስንሄድ ምንድነው ብሩ አለቀ 8000 ብር በክራይም ምን ከፍለው የለም ስለዚህ በግድ እየደወልን አሁን በቃ መሄድ ካለብን አሁን ነው መሄድ ያለብን ብለን በጣም እንትን ስንል የደወልን ፓስተሯን የደወልን ስንል እዚህ ጋር ምንቆይበትም እንትን የለንም ያቺ መባላ የተሰበሰበችው ሳንቲም ነች ያ የሰርጉ ወጪ ሁሉ ነገር ያኛው ሌላው ችሎታ ስለዚህ አሁን ቅድሚያ ብንከፍልም ድንገት ተነሱ ከተባለም እቺ ሳንቲሟ ለትራንስፖርት እንትን ልትለን ነው ስለዚህ በጣም ደወለን ከዛን ተነሱ በ26 ነው በ25 በ26 ተነሱ ተባለን ትራንስፖርት የለንም እዛ እቃ ያለችው እንኳን ፍራሽና እንትን እህቴ ነች በመኪና እስከ መናሃር ቃሊቲ ድረስ ያደረሰችኝ ማለት ነው የማታም ነው እህቴ እዛ የቃውን ምናስጨንበት እንኳን የለንም ነበርና አስጨነን እዛ ለምጤና ስንደርስ ነው ከዛ ተቀብሎ ሹፌሩ ተነጋግረው ማለት ነው ከሹፌሩ እዚህ ስትደርስ ይሰጡሃል ነይዛሃቸውና ተብለን ያው ትራንስፖርት ላይ ፍራሻችንን ያለችን እቃ እዛ ላይ ጭነን ወደዛ ይገባ ነው ያው ዓለም ጤና ላይ አንድ ሳምንት ቆየንና ከዛ ወደ መቂ ነው እነሱ የፈለጉት ወንጌል ስራ ማለት ነውና ወደ መቂ ከተማ ገባ ማለት ነው ወደዛ ሲንገባ አንድ ከዚህ ከዓለም ጤና ጌታን አግኝታ ወደዛ ተሻገረቻለች በሷ ምክንያት እነሱ ወደ እሷ ላኩን ማለት ነው ዓለም ጤና እሷ ምግብ ቤት ነው የሚሰራ ከሷ ጀርባ ላይ ቤት አከራዩልን እዛ ገባን ቤት አከራይቶ ማለት ነው እዛ ገባን እዛው ነው ወንጌል ስርጭት እንወጣለን ወንጌል እንሰራለን ጌታ ያገኙ ሰዎች ያው ቤታችን ማስተማር ጀመርን ማለት ነው እዛ ቤታችን ውስጥ እዛ ትንሽ ከቆየን በኋላ ትንሽ በደልዳላ ምናምን ደላላ ፈልገን ሰፋ ያለችው ቤት አገኘን እዛ አከራዩን መኖራም አሁን እዛ ሆነ ማለት ነው እዛ ቻርችም እዛ ነው መኖራም እዛ ነው የተለያየ ክፍሎች ስላሉ እዛ እናገለግላለን እዛም እንኖራለን እዛ ውስጥ ግን ያው ከአካባቢ ብዙ አራቅም እንትን ቤተክርስቲያን አካባቢ ያለና እዛ መከፈቱ ደስ አላላቸው በጣም ተጽኖ ነበር ይተነጋገሩ ነበር ከዛ በኋላ ሲንሰማ ማለት ነው ልክ የሷ ዘመድ ደግሞ እዛ ቤተክርስቲያን ከዛ በኋላ ነው ሰማነውና ያንን ምስጢር የሰማነው ማለት ነውና ማለት ሽምግልና ሁሉ እንደተቀመጡ ሽማግሌዎች ሁሉ ማለት ነው ከዛ አካባቢ እንድንነሳ ማለት ነውና ግን ሐሳባቸው አልተሳካም እዛ ብዙ ቆየን እዛ አካባቢ አንድ አመት በሙሉ ማለት ነው እና ሰውም ክርስቲያን አካባቢ ያለውን የተባበረ የሚመጡ ሰዎች አዳዲስ ነፍሳት በተለይ እዛ ከተማ ውስጥ የቆዩ የኤምኬሲ አባል የነበሩ በስደት ጊዜ
ያው የነበሩ ሰዎች ናቸውና እነሱን አገኘን እነሱ ከሰው ጋራ ማስተዋወቅ ጀመሩ ማለት ነውና የሆነ አልጋ ላይ መንግስት ሰራተኛ ነውና 8 ወር በሙሉ አልጋ ላይ ተኝቶ ነበር እሱ ጋር ወሰዱን ለሱ ጸለይ እሱ ተፈወሰ ማለት እዛ ላይ ነው ጌታኔ ማለት አልጋ ላይ ነው ጌታ ተቀበለ እሱ እዛ ጋር ሲያገናኙ ማለት ነው የሆነ ሚሽነሮች ከአዲስ አበባ መጥተዋል ብሎ ያ እናት እዱ ከነሱ ጋር ሲያገናኙ እሱ አልጋ ላይ ጌታን አገኘ በጣም ተጽኖ ነበረው ያ ነገር ያው እሱ ተፈወሰ ማለት ነው ወደ ስራው ተመለሰ ብዙ ለውጥ ነው እዛ አካባቢ ላይ ማለት ነው ብዙዎች ጌታ ማግኘት ሲጀመሩ ያው ተጠመቁ መጀመሪያ ጊዜ 8 ሰዎች ዓለም ጤና ላይ ነው አምጥተን ማስተማር ነው ማለት ነውና እዛ ውስጥ ብዙ ነገሮች የምናልፈው መንገድ መቂ ላይ ማዘር 90 አመት እናት ነበሩና እቺ ያከራይ አብራን ምግብ ቤት የምትሰራ ልጅ አክስቷ ናቸውና ያው ትፈራቸዋለች ለመመስከርና እንዳጋጣሚ ተጠቅማ ያውኛ ሚሽነሮች ከአዲስ አበባ ይመጡ ናቸው ብላ አስተዋወቀችና ሲቲዩዋ በጣም በቃ አጠገባቸው ጎርጊስ ቤተክርስቲያን አለ መሰረት የጣሉ ናቸው በቃ ጎርጊስ ሲመሰረት የነበሩ መሰረት ድንጋይ የጣሉ ናቸውና በጣም ቆራቤ ናቸው በጴንጤ ምናምን በጣም ይጠላሉና ከዚህ የተነሳ እሷን ራሱ በቃ ቤታቸው እንድትገባ አይፈቅዱምና እንደዚህ አንድ ቀን ይዛን ሄደች ሚሽነሪ ናቸው ይጸልዩልሽ ምናምን ብላ ዛንዳት ነኩኝ ምናምን አሉ በቃ አልጋ ላይ ናቸው ያሉትና ያልጋ ቁራኛ ናቸው እንደዚህ 12 አመት መንፈስ አለ እሳቸውን ፕሮቴክት የሚያደርግ ጎፈሬ ያበጠረች እንደዚህ ማብጠር እንትን ያለች ሲወጡ ትወጣለች ሲገቡ ትገባለች እና ለኛ ይታየንም ለሳቸው ይታያቸዋልና መጣች ምናምን ይላሉ ሰው ቁጭ ብሎና እና አንድ ቀን ኤልሻዳይ ተከፍቶ ነበር እንደዚህ ቻናል ላይ ልጃቸው እንዲህ እንትን ሲል ኤልሻዳይ ቲቪ ላይ እኛ ገብተን ቁጭ ብለን ፓስተር ዳንኤል መኮንን ይጸልይ ነበርና ማዘር እርሶንም ይፈውሳሉ ምናምን ብለን እጄ እንደዚህ ጫናልኩና ወገባቸውን በኢየሱስ ስም ተፈወሱ ምናምን አልኩ ዛን ሰርባይ አሉና ካልጋ ላይ ሊወድቁ ደረሱ በጣም አግሬሲቭ ሆኑና ብለን እኛ ጸልየንና ያ ቡና ጠጥተን ከልጆቻቸው ጋር ትልቅ ልጆች አላቸው ወጣን ለካስ ተፈውሰዋል ሴትየዋ እነኚህ ጴንጤዎች እውነታቸው ነው እንዴ የሚሰማኝ ስሜት ሁሉ ጠበቁ አንድ ሳምንት ያው ትልቅ ሰው ስለሆኑ በጣም አረጋግጠው ነውና ቆዩ አንድ ሳምንት ምናምን ከዛ ይነግሯቸዋል ለልጃቸው ሚስት ይነግሩ እቺ ልጃቸው ሚስት ደግሞ ለዚች ሴት ላክስቷ ለሆኑት እኛን ተከራየንበት ይነግሯት አረ አክስቴ እኮ ድናለች ኑና ድጋሚ ጸልዩልኝ ብላለች እውነት በቃ እና እዛ አገርታ ላይ እዛ መቂ ላይ የሆነ የእህቶች ኮንፈረንስ ነበርና ማዘር ለምን ይዘኖት አንሄድም አላቸው በፍጹም አሉ እኔ ሰው ያየኛል ሰው ምን ይለኛል እዚህ ጎርጊስ እንትን ሆኜ እኔ ቆራቢ ነኝ በፍጹም አልሄድም አሉ ማንንም አያውትም በልጆት ባጃጅ ሸፍነን ይዘኖት ሄደን ሸፍነን ይዘኖት እንመጣለን አልናቸው ዛን ተስማሙ ምንም አታቀምሱኝም አሉ ምንም አናቀምሶትም ምንም አናረጎት ራስዎት በቃ መተው አይተው ከዛ ወዲህ አልሄድም ብለው እሱ ራስዎት ቃል ይገባሉ አላቸው እሺ አሉ ይዘናቸው በባጃጅ ፍን አርገን ሻሻቸው ነጠላ በጣዋት ተነስተው ሽክ ብለው ጠበቁኝ ነጠላቸውን ለብሰው ምናምን በቃ ልክ ሊቆርቡ እንደሚሄዱት ዘንጠው ያው ቤተክርስቲያን እነሱ ሲሄዱ እንደዛ ስለሆነ እኛም ቤተክርስቲያን ስላልናቸው ዘንጠው ከላይ ከግራቸው ጫማ ጀምሮ ላቸው ሻሻቸው ድረስ ነጭ ለብሰው ጠበቁኝ ለኛ ተመቸረና በቃ ብለን ባጃጅ ውስጥ አስገባን ልጃቸው እየነዳ በቸርቹ በራፍ ላይ አስቀመጥናቸው ከዛን ወረዱና ገቡ ከዛ ስንጸልይ ኢየሱስ ነው ሲዘመር ኢየሱስ ነው በቃ ሁሉ ነገር ኢየሱስ ነው እና መጨረሻ ዛት ጥብሎ ለካ ይሰማሉ በዚህ ሰዓት ያቺ ስፒሪት ያለችባቸው 12 አመት እንደ ሚስት አርጋቸው ያለችው መንፈሷ ለካስ አብራ ገብታ ዘንዶ ነው የሚታየኝ ነው የሚሉትና እሱሳቸው አለ ከኔ ጋር ይጠብቀኛል ማንንም አይነካኝም ብለው ይያሉ ያወራሉ ብቻቸው ለካዛኛ ስንጸልይ ምን ሲባል ከዛ የሻይ ሰዓት ደረሰና ማዘር ኪኔቶ ጠጡ ዳቦ ብሉ ሲባሉ በፍጹም
ምንም ነገር አልቀምስም ብያችሁ ይል አልቀምስም አሉ። በቃሽ ተዋቸው አልኩና ነገርኳቸው ለሰው ተዋቸው። ከዛ መጨረሻ ላይ ልክ የሻይ ሰዓት ሲያልቅ መንፈሱ መጮህ ጀመረ። ልክ እሳቸው በቃ ልክ 90 ዓመት ሴት ናቸው። ልክ እንደ ልጃገረድ ወገባቸውን ይዘው ማጓራት ጀመሩ እንደ ጅብ። ዛን ተሽከረከሩ መድረክ ላይ በቃ ወዲያ እኔ 12 ዓመት አልጋ ቁረኛ አድርጊያት መለፍለፍ ጀመረ። ከዛም ፓስተሩን ጠራናና አገልጋዮችን ተጸለየላቸው ነፃ ወጡ። በቃ የዛን ቀን እግዚአብሔር ነፃ ወጣቸው። ከዛ ወዲህ መጡ ቤት ያሉትን ልጆቻቸው ምድረጫት ቃሚ ሁሉ ከዛሬ ጀምሮ አንድሽ ተደብቆ የሚሄድ የለም አደባባይ ወደ ኢየሱስ እንመጣለን አሉ። ወደ እግዚአብሔር ቤት እንመጣለን አሉ። ልጆቻቸው ሁሉ መናገር ጀመሩ። ይሄ ትልቁ ልጃቸው ወደ ጌታ መጣ። ጫት የሚባል አልገዛም አሉ። በቃ ወጣው ለዛ አጠገባቸው ላለው ቤተክርስቲያን ልክ ሲሰበክ እሳቸው አትፈታ እኔ ስንት ዓመት ታስሬ መች ፈታችሁ ኢየሱስ ነው ነፃ ያወጣኝ በቃ አበሩ ተብሎ ሴትዮዋ ምናምን እስከሚባሉ ድረስና እግዚአብሔር በእኛ ምንም በማናቀም ሽነሮች እግዚአብሔር በሳ ሰራ። በጣም በቂ ላይ ብዙ ውጤት ትልቅ ነገር አድርጓል ጌታ። ጠንቋይ ቤት እንገባ ነበር። እንደውም አንድ ጊዜ የሆነ ጠንቋይ ቤት ገባና በግ ምናምን ጠፍቶብናል ብለን ተነጋግረን ገብተን ነበርና እና ብር ክፈሉ ምናምን አለ ያስተረጎመ እሱ ኦሮምኛ ነው እንትሚያና ብር አምጡ ምናምን አለ። ኛ በግ ጠፍቶናልና እንደዚህ ኛ በግ ምንለው ያው እነሱ በግ እግዚአብሔር አንድ 99 ጥሎ አንዱን ፍለጋ ላይ መጣውና እነሱ ነውና በቃ ሌላ ቀን ምናምን ተመለሱ አለና እኛ ግን ያው ፕሬይ ያደረግን ነበር። እዛ ኮሙኒኬት ያደረግን ከሱ ጋር ፕሬይ ያደረግን ነበር። በስንተኛው ቀን የሆነ አገሪቷ ላይ አመጽ ተነስቶ አዎ ማለት እግዚአብሔር እንግዲህ መንገድ ያለ ከዛን ገባን የሆነ ውከት ተነሳ ከተማ ላይ ማለት ነው። በፊት ወደሱ የሚሄዱ ብዙ ሰዎች እንትኖች ነበሩና ለማሰራት ማለት ነው። እኛ ጸልየን መስተፋቅር ምናምን ለማሰራት እንትን ሲማችን ነው ባይሉ ምናምን ያው የሆነ በሲስተም ነገርና እጁ የተንቀጠቀጠ ይጽፋል። ሲማችን ለመጻፍ ከበደው። እቺ መጨረሻ ያላችሁ ትከብዳለች አለ እና ከዛ ጸለይ ምን ብለን ወጣን። አንድ ቀን ያው ከተማ ላይ ውከት ሲነሳ ሰውየውን አይዙዙ አናቱ ላይ አድርጎ ሂርኮ እያሉ እንትን በቃ ሌባ እያሉ ዘውት ከተማ በሙሉ ወጣቶች አደባባይ ላይ እያዞሩ ይሄ ደንጋ አው አንተ ምን ጋር መጣል አው ሰውየው እነኛ ወደዚህ እሱ ወደዛ። ሌላው ምንድነው እንዳለው እዛ ከዛች ከተከራየንበት ቤት ወጣና የራሳችን ቦታ ፈልገን ቤት ያው አቅራቢያው ቸርች ቢኖርም አንድ ቤት ተከራየን። እዛው እየኖርን ማገልገል ጀመርና እዛው እየኖርን እያገለገለን እያለ እዛው ቸርች ነው። ከጓዳ ደግሞ ከጀርባ ደግሞ እንደዚሁ መኝታ ቤታችን አድርገን እየኖርን ባለንበት በጣም እዛ ቻሌንጅ ነበር። አጥሩ ክፍት ነበር። ቸርቹ አውላላ ሜዳ ላይ እንደዚህ ነበር። እንደዚህና እንደዚህ ጎረቤት ያው ርቀት አለ እና አንድ ቀን ልብሳችን ተዘርፎ ጠበቀን። ወጣ ብለን እሱ ደህንነት ሊያስተምር ቅድም የተባለው ወንድማችን የመንግስት ሰራተኛ ካልጋ እግዚአብሔር ይፈወሰው ሰውዬ ቤቱ ነው ያው ልጆቹ ምናምን ሚስቱም ስላሉ ቤቱ ሊያስተምር እሱ ሄዶ ይሄ ደግሞ ለሆነ ጉዳይ እንደዚህ ጎረቤቶች ወራትን ጋብዛችሁ ብለውን ይዘውን ወጣ ብለው ነበርና ስንመለስ በዛ ታይም ቤታችን እንዳለ ተዘርፎ በቃ ምንም የሱ ልብስ ምንም አልቀረም። ልብሳችን እዛ ውስጥ ደግሞ የሆነች የመጀመሪያ ጌታን የተቀበለች እህት ነበረችና መኖሪያ ስለሌላት እኛ ቸርች ውስጥ ያው እዛ አብረን ነበር የምትኖረውና እሷ ምግብ ቤት ስለምትሰራ የቀኗን ወጪ እዛ እኛ ጋር ነበር የምታስቀምጠውና እሱንም ብሩን ይዘውብን ከነሱፉ ነበር ከነ እንትን እንደዚህ እና የኛን ልብስ ሁሉ በቃ መኝታ ቤቱ ስንገባ ባዶ ነበርና ጎልጉላ አውጥተውት በቃ እንዳለ የሚፈልጉትን ከአዲስ አበባ መጡ ስለተባለ የሆነ ወርቅ ምናምን ይኖራቸዋል ብለው ነውና ስብሰብ አድርገው ቤቱን ምን እንትን አድርገው በቃ የሚወስዱትን ይፈልጉትን ይዘውብን ሄደዋል። አንድ ጊዜ
ቸርች ዘግተን እየጸለይክ እያላንተ እና ያው ረፍት ነበርና እንደዚህ ሰኞ ቀን ያው አገልግሎት ምናምን ስለሌለ እሱ እየጸለየ ሆነች ክፍል ጊዜ ጸለየ ነበር እኔ ደግሞ አረፍልል እንደዚህ መኝታ ቤቱ ገብቼ አረፍ ብዬ ነበርና ምን ደህንነት ምን አስተምረው ይማራል ግን በጣም በቃ እስር ቤቱ የሆነ ሰው ነው በጣም እዛ ከተማ ላይ በጣም ኃይለኛ የሆነ ታዋቂ የሆነ ሰው ነው በውምድና በተለያየ ነገር በጣም በቃ ብዙ የሪከርድ አለበትና እዛ ምግብ ቤት ቀን ምግብ ቤት ማታ ማታ ቸርች በመናረግበት ሰዓት ነው ያገኘነውና እየመሰከርን እዛ ምግብ ቤት በነፃ ምግብ ይበላል ልጅቷ እኛ ጋር ደግሞ ይማራልና አንድ ቀን ሰክሮ ይሁን በቃ ይሆን እንትን ሲያው መጣና በቸርቹ በጀርባው በኩል ክፍት ነበር እንደዚህ ሞርወሪያና በርግዶ ገብቶ ሳምንት ቤት ድረስ ቀጥ ብሎ የመኝታ ቤቱን በር ከፍቶ ከዛን ሲገባ እኔ በኢየሱስ ማን ነው ምናምን ስል እሱ ነው ከዛ አብኖ ነው ስሙ የሚባለውና በኢየሱስ ማር ያልኩ እሱን እጠራለሁ እሱ እዚህኛው ክፍል በሩን ዘግቶ እየጸለየ ነበር ከዛ ማራሰል እዛም ድግ ብሎ ሲወጣ ይሄኛው ገባለው አልገባም ከኔ ጋር ማለት ነው እዚህ መኝታ ቤት እንትን እዛ የእንትን ያልኩ ያለ በጣም በቃ ደንግጫለሁ በጣም እንትን ያሉ ከሱ ጋር እንግዲህ በዛ ሰዓት ራሱ ቢመታው እንትን ቢሉ ከባድ ነውና እየገፈተረ አወጣው በሩን እንትናለን ዘጋና በቃ አካባቢው በጣም እንትን ነው ያስፈራ ነበር ቸርቹ እዛ የነበረን ጊዜ ብዙ ቻሌንጆች አሉ አንድም በከተማው ላይ ታወቀች እንደዚህ እብድ የሟርት መንፈስ የሚሰራባት እሷ የሆነ ቤት መታ ማርታ ጧት ሰው ይሞታል እስከ 7 ቀን ቁጭ ብላ ትበላለች በጣም ከተማው ላይ ትፈራለችና እሷም አንድ ጊዜ መታ አጣጥበናት እንብለናት እዛ ቸርች ውስጥ ያሳደርናት ነበርና ለሊት ተነስታኛ ቸርች ውስጥ ለምናሳድራትኛ እዚህ መኝታ ቤት አጠገቡ ነውና ለሊት ተነስታ ቡና ደፊሲ ወርሲሳ ያርስ ተደበድበናል ጎረቤቶች ይረበሻሉ እቺ እብዳው ወጡ ይሉናል በቃኛ ለባለቤቱ እንናገራለን እናንተ ቤት ለቃችሁ ይሄን ቸርች እንድትሄዱ ይሉናል ቻሌንጅ አለን በቃ የነፍሳት እዚህ አካባቢ ነው የእግዚአብሔር ይሰጠንና እሷ በቃ ነፃ ወጣ ታጥባ ምን ብላ ጉባኤ ውስጥ ተቀመጥ ነበር ትማር ነበር እና ይሄንን ያየ ያው የጠላት ማሰራራ አለ በጣም በቃኛ ላይ በተለያየ ነገር ሰፈሩን ብቻ ሀገሩን ለቀን እንድንሄድ በጣም ነበር እንትን የሚላል በዛም በዚህ አጋጣሚ ያው የዚች ቤተክርስቲያን አጥቢያ ቦታ ሌላ መንግስት የሰጠናል ትልቅ ከወንዝ ማዶ ከድልድይ ማዶ የሚባል 020103 ተሻግሮ እዛ ላይ ደግሞ ዕቃችንን የዳኑትን ነፍሳት በጋሪ ይዘን ወንበራችን ያችን ትንሿን እዛ ከበሮ ምናምን ይዘን ደግሞ ወደዛ ሽፍት አረጋን ከዛ በፊት እዛ ያለ አንድ እህት ነበርችና እኔ ጽንስ ያው ጸንሼ ነበርና በሷን ለመጎብኘት ደህንነት እዛ ነው የምትማረው እሷ ስንሄድ በጋሪ ነው የሚሄደው ክረምት ነበር እና ጋሪው 3 ሰዎችን የጫነው ከሚነዳው ውጪና ጭቃ ውስጥ ከኋላ ጎማው ገባና ዲ ተፈናጠረና ሶስታችንም የበተነንና በዛ ሰዓት አቦርሽ ሆኗል ሆዲ ውስጥ የ5 ወር ነበርና አክሽን ግሩፕ መተው ሲያገለግሉ ራሱ በጣም ባንገልገል ያቃተኛ እርጉዝ ነበርኩኝና ያ በቃ እኔ ያላወኩም በጣም አመመኝ እሱ ተደወለለት መጣው ድምጼን አጥፍቼ ነው በቃ ሆስፒታል እንትን ብዬ ያ በቃ ለአንድ ሳምንት ምናምን ቤት ገብቼ በጣም ነበር ያለቀስኩት በጣም ጎረቤት መጣ ያጽናኑ በቃ እግዚአብሔር ሌላ ልጅ ይሰጥሻል ሌላ እንትን ይሰጥሻል ይያሉ እንትን ይላልና ያችን ገጠር እሷን ለማስተማር በሚሄድበት ሰዓት ነው እንትን ውስጥ ጭቃ ውስጥ ጋሪው ይወደቀውና እንዲን ያፈናጠረና ያ በጣም ልቤ ተሰብሯል የ5 ወር ነው ቅዱሳን እየደወሉ ያጽናኑኝ ነበር እኔ ግን ያው አገልግሎቴ ላይ ነው ፎከሴ አገልግሎት ላይ ነውና አሁንም መሮጤን በቃ አትሩጪ በልክ አርጊ በቃ ትንሽ እስከምታገግሚ ድረስ እዛ ባይዘው ማንም የላ ተገባችን እንደዛ ሆኜ ራሱ ቤትም ገና ለመከራየትም እየፈለግን ነበር ወደ አዲስ ሰፈር ስለሄድን ይርቀናል ከዚህኛው ስለዚህ እየፈለግን ነበር በጣም ህመም ነበር ውስጤ እንደ እንትንም በቃ ባክም ቤትም በደንብ አልታየውም ለምን ከኢኮኖሚ አንፃር ያው እሱ ብቻ ነበር የሚከፈለው
500 እሱም በስንት ቀን ነበር የሚደርሰው በዛ ህይወት እያለን ያው ሽፍት አደረግን እግዚአብሔር ደግሞ እድል ሰጠኝና ድጋሚ የመጸነስ እንትን እድል አገኘሁኝ ነፍሰ ጡር ሆንኩኝ በጣም በቃ ያደገ ሆዴ ሄደ ግን በዛ ያለው ገጠርም እዛም እናገለግል ነበር እንሯሯጥ ነበር አሁንም እና ቸርቹ መሰረታዊ ነገር የለው ሽንት ቤት የለው የሄድንበት ሜዳ አውላላ 2000 ካሬ ሜትር ነው ክላስ የለውም እንደዚህ ሰርቪሶች ቢሮ ምናምን የለውም ከላይ ጣራ ቆርቆሮ ከጎንም ቆርቆሮ ነው በቃ ላው ዲሹ አይደለም ይሄ አፈር ይሄ ቦሌ አፈር የሚባለው እንደ አመድ የሚመስል እንደ ምንድነው ሲሚንቶ የሚመስል አፈር ነውና አዳር ጸሎት በመናደርግበት የኳይሮች አዳር በመናደርግበት ወንበር ለወንበር አገጣጥመን ወንዶቹ እሱ ላይ ተኛሉ ሴቶች ደግሞ እዛው መድረኩ ላይ ሲሚንቶ እንደዚህ አድርገን ሳር ፍራሽ አድርገን በቃ እንደዚህ የተጠጋግተን ነበር ነፍሰ ጡር ነበርኩኝ እዛን ጊዜ 8 ወር 7 ወር ምናምን ነበር ዛው ዶፍ እየዘነበል በቃ ቆርቆሮ አውላላ ሜዳ ላይ ለሽንት ራሱ ብንወጣ ጅብ ነው የሚያገኘን በቃ እና ተጠባብቀን ነው ሴቶች ስንወጣ በቃ ወንዶች ውጡልን ምናምን ብለን ሜዳ ነው አጥር የለው ምን የለው በቃ አውላላ ነው ከፊት ለፊቱ ያ ትልቅ ስቴዲየም አለ እሱም ገና እንትን ነው እና አውላላ ሜዳ ላይ ነው ዛ ያለው ቻሌንጅ ነበረ ብርድ በጣም እንትን ይለኝ ነበረ አሁንም ድጋሜ ነው እግዚአብሔር እድል የሰጠኝ የጸነስኩትና አሁንም ያ ነገር ፍራቻ አለኝ ግን ያው አገልግሎት ስለሆነ እናገለግል ነበር ምንም ማድረግ አንችልም እኔ እህቶችን ይዤ ያድራለሁ ኳይሮችን ይዤ ያድራለሁ እሱም አገልጋዮችን ጋር ከኛ ጋር ያድራሉ ብቻችን ያው እንዳንሆን በዛ ህይወት ይያለን የቤት ኪራይ መክፈል አቃተን አሁን የተከራየነው ቤት ክርስቲያን ቤት ነበርና እዛ ምን ማድረግ እንኳን የምከራይ ምን ከፍለው ምን ጎርሰው ገራጣን እኔም ጽንሴ እንትን እያደገ መጣ በጣም በቃ ተቸገርን በዚህ ጭንቀት እኔ ደም ግፊት እንዳለብኝ ራሱ አላወቅኩም በጣም ከመጨናነቅ የተነሳ ወደ ደም ግፊት እንትን እንዳለኝ ራሴን በጣም ያመኛል እሱም በአገልግሎት ተወጥሯል እኔም በዚህ በእንትኑ በቃ ወጣለው እንደዚህ ማታ ለሊት አልተኛም ምን አለም በቃ እሱ በተጨነቀ በዚህ መሃል ያለው ያሞለጃ ይሳድ እንደደረሰ እንትን አለና መስከረም እንግዲህ 8 ነው የወለድኩት ነሐሴ አጋማሹ ላይ በጣም አመመኝ እጁ ላይ 120 ብር ነበርና ወደ ዝዋይ ነው የተጻፈልኝ ባቱ ዛን መሳፈሪያ የለንም አከራዮች የመንደር አዛ አካባቢ ያሉ ጎረቤቶች ምናምን ሻርፓቸውን ድንገት ከወለድሽ ምናምን ብለው እንደ ሽንት ጨርቅ ይሆንሻል ብለው የነጠላቸው ምናምን ትራንስፖርት ላይ ድረስ እየመጡ እንትን አሉ ሰጡኝና በቃ እሱን ለብሰን እኔ ባቱ ሄድኩኝ እዛ ባቱ አልጋ ያዝኩኝ 16 መርፌ ይሄ እንትን ታዘዘልኝ እጁ ላይ ምንም የለም ምን በላ ምን ቀምሰው ሌላ ጭራሽ ለመታተሚያ ራሱ ምንም የለም ዛን ዛዝዋ ያሉት ቸርች ተደወሉ መጡ አዩኝ 700 ብር ሰጥተውን ሄዱ በዛ ሰዓት ለኛ 700 ብር እንደ 7000 ሆነለን በቃና እንትናለን ድጋሚ ደግሞ ለሪፈራል ወደ ሐዋሳ በጣም ከባድ ችግር ላይ ነች ያለችው እንደዚህ እስከሚሆን ለምን ጠበቅ ይሉታል እሱ መናገር አይችልም በቃ ኢኮኖሚካሊ ያለና እዛ ደግሞ ለመሄድ ብር ትራንስፖርት ያስፈልጋል እንቱ አምፑላሱ ይዣል ሄድም ማለት ከኩያራ ብቻ ነው ኩያራ ድረስ ብቻ ነው ይዤ ሄድው አለ ብር አለ በቃ ጭንቅ ሆነ በቃ እጃችን ላይ ያለው ምን እንትን ነው በቃ ጌታ ረዳ እንደምንም ብለን ከሰው ጋር እንትን ብለን አጋጭተን ያለውን ሁለት ሰዎችን እንትን የሰጡት እስከ ኩያራ ብቻ ነው የተመደብኩ ብሎ ከኛ 300 ተቀበለኝ ማለት ነው ከ700 ውስጥ ሹፌሩ ማለት ነው የሎንጅ የአምፑላሱ እስከ ሐዋሳ ድረስ ይዣል ሄድም ብሎ ሜዳ ላይ አውልቆ ማናቀው ሀገር ላይ እኔ በጣም ታምም ያለው ኦክሲጅን ምናምን ነኝ ጥሎን ሄደ ብር እጃችን ላይ የለም እንግዲህ በዛችሁ ሐዋሳ ደረስን ሐዋሳ በ26 ምናምን ደረስን እዛ አልጋ ያስኩኝ የሆነች ጥግብታ እዛ ምን በለው የለም እንግዲህ ያድራል እንደዚህ አልጋ ስላልያዘን ያው እንትን አይሰጠንም ያልን ብቻ በቃም እንትን ውስጥ ገባው እኔም ስትረስ ውስጥ ገባው 16 መርፌ በጣም ኃይለኛ መርፌ የደም ግፊት እሱን በጣም ጨረስኩኝ
ያብሔር እንግዲህ በጣም በቃ በሞትና በእንትና ጣብቂኝ ሰዓት ባለው ሰዓት 5 ደቂቃ ሰከንድ ቀርቷታል አለ ዶክተሩ። በቃ ልትሞት ታፈና እዚቱ 5 ሰከንድ ናሱ ቃግዛ ተብሎ ወጥቷል። ዶክተር የሮጠ መጣና ኦፕሬሽን ክፍል አለ እና ይዘውኝ ሲሄዱ ራሱ እኔ በቃ እንትን የለውም በቃ ጥል አንጨማቸው ኦፕሬሽን ክፍል ሲመጣ እሱ ይታለች ሲል ኦፕሬሽን ክፍል ገብታለች ሲሉት በጣም በቃ ደነገጠው። እጁ ላይ ባዶ ነው። ቶሎ ኦፕሬሽን አደረጉኝ። ልጅቷ ያው እግዚአብሔር ድጋሚ እንትን ላለ ማለት ብሎ ልጅቷ ተወለደች። ከዛ ወዲህ ደግሞ በጣም በቃ ከባድ ችግር ነው። ለልጅቷ ወተት እኔ ማጥባት አልችል ኦፕሬሽን ነኝ ቁስል ነኝ። የዛ የመርፌውም ቁስል አለ ድጋሚ ኦፕሬሽን ቁስል አለ። አጠገባችን እናት አባት ጓደኛ ምናምን የለንም። እንደዚሁ እዛ የተተዋወቅነው አንድ ክርስቲያን ፓስተር በአክሲደንት ምክንያት በእግሩ መሞተር እንትን ገብቶ ነበር። ለሱ የመጣለትን አጥሚት ነበር እየተቀዳ የሚሰጠን። እዛ ወደ አዲስ አበባ ስንደውል አረ ሰው አለ ቆይ የወንድሜ የባለቤቱ ወንድሟ እዛ ናይት ክለብ ምናምን አለው ተብሎ እሱ ደግሞ መጣና አንድ ቀን ብቻ ሚሪንዳ ብቻ ገዝቶት ከዛ ጠፋ። በቃ እዛ ሳንቲም የለን ምን በላው እዛ እንትን ምን ነው የለም። እዛም በዛ መሃል እግዚአብሔር እስከ መስከረም 8 ድረስ ቆየን። እዛም ወደ ተመልሰን ወደ ብር አንዳንድ ሰዎች ቅዱሳን እየደወሉ ላኩልን። ወደ መቂ መጣን። አሁን ልጅም ተጨምሯል። እኔም አለው አራስ ነኝ። ምን እንግዲህ የሚበላው ምንም ነገር የለም ባዶ ውስጥ እሱ ይወጣል በቃ በዛም ያገለግላል። በዚህ መሃል አንድ የአማኑኤል ቤተክርስቲያን ወንጌላዊ ነበርና በቃ 20 ብር ልበደረው ነው ብሎ ሄደ እሱ ጋርና ባለቤት ያራስ ነች። በቃ ምንም ቢበላ የለም ግን የሆነ ነገር መቂ ጥሩ ነገር ነው። ድንች ራሱ ያ ብዙ ነው በቃና እሱን ገዝቶ ለመምጣት ነውና ይወጣው። ግን ያ ወንጌላዊ በቃ አስቤዛ አድርጎለት ላከው። በጣም በቃ ልክ ጮማ እንዳገኘው ነው በቃ የተሰማኝ። በቃ ቤቴ ሙሉ እንደሆነ በቃ ቲማቲሙን ቃሪያውን ምናምን አድርጎ ነው ላከው። በቃ ለኛ ይዛን ቀን ፋሲካ ሆነልን። ደስ አለን። ቀማመስል ምን አለን። ያው ነገ ደግሞ በነጋታው እንደዛው ነው። በዛ መሃል ከአክሽን ግሩፕ ሳንቲም ተሰብስቦ ይዘውልን መጡ እህቶች። አክሽን ናስቴር እና ምናምን ሊጠይቁን መጡ። በቃ በጣም እንትን አሉ። እንደዚህ አይነት ህይወት ውስጥ ነው በቃ ለምን ከብት የግቢው ትልቅ ነው የቸርቹና ሀፍ እንትን ብለን ከብት እርባታ እየሰራችሁ ለምን አገልግሎታችሁን ሰፖርቲንግ አታረጉም ጎን ለጎን አሉ። አረ እኛ ሙሉ እንትናችን ፎከሳችን አገልግሎታችን ሆኖ እንኳን እንትን አልበቃም ሰተነው ጊዜ ሰተነው እንኳን ለአገልግሎት ገና አልዳረስንም። ለምን የጠፉትን እንፈልጋለን አዳዲሶችን እንመሰክራለን ባክ ያደረጉትን እንጎበኛለን ሄደን እናመጣለን። ስለዚህ ለኛ ጊዜ የለን እንኳን ከብት እርባታ ጎን ለጎን እንትን ስለዚህ እኛ ለአገልግሎታችን ቢዚ የሚያደርገን ነገር አንፈልግም። እየተራብንም ቢሆን በዚሁ እንትን እንቀጥላለን። እዛን ምትበሉት የላችሁም እኮ ምናምን አይ በቃ አለን። ከዚህ ከከተማ ይዘዋት የመጧት ባላብት በቃ በጣም የሚገርሙ ልጆች ናቸውና ብለው ለካ እነሱ ተመለሱ። ያላችሁን ሳንቲም ተጠቅመን ደዛ ስናገለግል አንድ ጊዜ በጣም እሱ ወደ ገጠር ሄዶ ለአገልግሎትና በዛ መሃል እኔ በጣም ራበኝ። ልጄን አዘልኩና የሆነ ሆቴል ሄድኩኝ። በጣም የታወቀ ሆቴል ነው። በጓሮ በኩል አንኳኩቼ ልጄን አዝዬ መበላው አጥቼ ነው አራስ ነኝ ምናምን አልኳትና ትኩስ ከሆነው ማለት መጠየቅ ራሱ አቃተኝ። ማለት ትኩስ ከሆነው አሁን ከተረፈው ትርፍራፊ ምናምን ስላት በጣም እንትን ብላዝና ልጅቷ እውነትም እንደዛው የሆነ በቃ ሶፍት ምናምን አጥንትን ያለበት በፌስታል ሙልክ ታርቀ ሰጠች። ከዛን ቀስ ብያ መጣው ቤት ውስጥ ትሪ ላይ ገለበጥኩና ሶፍቱን አጥንቱ ምናምን አቅሜ ሪፍሬሽ አድርጌ እንደገና አፈርፍሬ እሱን እስከሚመጣ ቁጭ ብዬ ምሳ ጠበቅኩት። እና ገጠር ሄዶ ነው የመጣው። እዛ ማን ሰጥሻለኝ? አይ ጎረቤቶች አራስ ነሽ ብሎ ሊጠይቁኝ መጣው። ሰጡን አመጡልኝ አልኩት። እዛን መብላት ጀመረና ጌታዊ በቃኝ አልኩ። በቃና
ደዛ ስንል እሱ በመሃል የመካነ ኢየሱስ አገልጋዮችን አገኘ ጥበቃ እንደሚፈልጉ ተገናኙና ለምን በቃ ባለቤቴ አራስም ስለሆነች እዚሁ ቤት እንትን ይዋለች ቀን ተጠብቅ እዛን ቤት ያው ይሰጣቸዋል ምናምን አሉ 900 ብር ቤት ትንሽዬ ቤት ሰጡን ጥበቃነት ገባን ከዛው ዲ በቃ እሱ ያገለግላል እኔም በጥበቃነት እዛ ያው እዛ መካነ ኢየሱስ ደግሞ በእህቶችም አገለግላለሁ በተለያየ ነገር በቃ በቸርቹ ላይ አገለግላለሁ እሱም ያገለገለ ይመጣል ተለያየን ማለት ነው እሱ እዛ ብቻው ማገልገል ጀመረ ማለት ነው እኔ እዚህ ቀኑ ሙሉ ተያስኩ ማለት ነው ልጅቷን እንትን ቱሃን ቤቱ በቃ ቱሃን ነው በየተራ ነበር ምንተኛው እሱ የግማሽ ለሊት ይጠብቃል ልጅቷ በቃ እግሯሚ ስቲል ስካውን በቃ ምንም ማይሸፈን ሆነ በቃ ቱሃኑ በቃ የሆነ እንደ በረሮ ምናምን የሚያካክለውና በቃ ቁስል ብቻ እንደ በቃ ጧስ ተነሳ ልጅቷ እግሯ ሁሉ ደማምቷልና ቱሃኑ በጣም ትልልቅ ነው ያነሳን እዛ እናደርጋለን ከዛም እንደዛ እናደርጋለን በቃ እንደዚህ ያለን እንደዚህ ህይወት ውስጥ ያለን ለአንድ ለ7 ወር 8 ሆኖ አንድ አመት ቆየን ኑሮ ትንሽ ያው 900 ብር ያገኛሉ እሱ እንደምንም ብሎ 1500 ያገኛል እንትን ይያለም በዚህ ህይወት እየገፋን ያው አገልግሎታችን እንትን ሲል መጣች የበፊቷ መጀመሪያ ዓለም ጤና ያመጣችን ፓስተር መታ ቦታችን አየች እናንተ ለሚሽን መታችሁ አዲስ አበባን ከተማታችሁ መታችሁ እንዴት እዚህ እንደዚህ ጥበቃ ምናምን ይሰራችሁ ታገለግላላችሁ በቃ ነው እኔ ወስዳችኋለሁ እኔ እኮ ያመጣችሁ ለአገልግሎት ነው ትለና መልስ ዓለም ጤና ይዛን ትመጣለች ዓለም ጤና ከመጣን በኋላ ደግሞ እስኪ እሱ ይቀጥልና ያው ዓለም ጤና እንግዲህ ከመጣን ያው አገልግሎት ነው እዛም ይቀጥልነው እዚህ ያ ዓለም ጤና ላይ የውሃ ችግር ነው ውሃ በጣም አስቸጋሪ ነው እንደ ጫዋማ ነገር ነው ያው ድርሳቸው ይታወቃል ያንዛ ሀገር ሰዎች እሱ ችግር ነው ሌላ ደግሞ ውሃም አይገኝም እኔ ጧት ተነስቼ ያው ከቦኖ ከሩቅ ነው አለች በጀረኪና አመጣለሁ የሚገዛ ካለ ደግሞ በጣም ውድ ነው አዛን ሰዓት ስንት እንደሆነ 10 ብር ምናምን አንድ ጀረኪና መስለኛልና እሱን ይዘን ያው መጣለን እና እሱ ቻሌንጅ ነው የውሃ ችግር ማለት ነውና ያው ከተማ ወደ 4 ቤት ቀየርን አይደል መጀመሪያ መናኸሪያ አካባቢ እሱም ውሃ ችግር ድጋሚ ደግሞ ወደዚህ ወደ መሃል ገባን እሱም ቤት ክራይ መክፈል ስላቃተን ደግሞ ያነስ ያለ 400 ብር ድረስ እሱም እንደዚህ ቱሃን ብቻ ነው ሙቀትም ስላለው እዛ የሆነ ትንሽ ቤት ነው አውሷም ስለምትሞቅ ቱካን ነው ያው እንትን የሚያስቅ እና የውሃም ችግር አለበት ያው ከተማ ላይ ግን ያው በዛ ሁኔታ ውስጥ ያው ወንጌል በጣም እንትን በጀማዓ ስብከት አንድ በአንድ ይሰበካል ብዙ መነቃቃት አለና በዛ ሁኔታ ውስጥ ያገለገልን ግን ያው አሁን ግን መማርም ስለምንፈልግ ቴዎሎጂ መማር ስለምንፈልግ እኔ አዲስ አበባ ሄጄ ብዬ ያ ደብዳቤን ያስገባነው ማለት ነው ያ ደብዳቤ ከገባ በኋላ ጊዜ ሲደርስ ወደዚህ ወደ አዲስ አበባ መጣን ማለት ነው እና አዲስ አበባ ሲመጣም ያው የተያዘ ነገር የለም ያ መጨረሻ ደሞዝም አልተቀበልንም እሱም ችግር ነበር በቲማቲም መኪና ላይ ነው በቃችን አስጭኖ ማታ ወደ አዲስ አበባ የሚመጣ ቲማቲም አይሱዙ ላይ ጭኖ አልጋው ምናምን ቃውን እሱ ይዞ መጣ ሳንቲም ስለሌለን ደሞዝ ስላልተከፈለንም ማለት ነው እዚህ ያው የቀበሌ ቤተሰብ ነውና እሱም አልተዘጋጀም ጣራው ያፈሳል እና ያው እቃን አስቀምጬ ሲሄድ እቃው ላይ እንዳለ ያው እንትን ብነዋልና ነገር ግን ያው ያንን ጊዜያችን የገደብ የሰጠነው ነገር ሲያልቅ ግን ሁለታችንን እኔ መጀመሪያ እቃ ልጅ ነበርና መጣን ማለት ነውና ከዛ ያው እዛ ውስጥ እንደምንም መኖር ጀመርን እሷም እዚህ ስለመጣ አንዳንድ ነገሮችን ስራ ፈልጋ ማለት እንደመጣን የሚገርመው ከዛ ከዓለም ጤና ስንነሳ በቃ 2 እንጀራ ምናምን ገዝተን ድንች ወጥ ሰርቼ ነበር ማታ ምን በላው ብዬ እዚህ እንግዲህ ታቃለ ፋሚሊ አግብቼ ወጥቻለሁ በፊት ራሱ በሄደችን የምባለው ድጋሚ
ከሚሽን ያውም ደግሞ አግብቼ 3 ሆኜ ልጅ ይዤ ባል ይዤ ለገባ ማለትና ምን አይነት እንትን እንዳለው ራሱ ከባድ ነው ማያምናቸው ባዶ እጄን ነው በቃ ምንም ጌታን አገልግለን ነው የመጣነውና ስንመጣም ያው እሱ አምጥቶት የሄደው በቃ ራሱ ኮርኒሱ ተቦርታትፏል ጣራው እንትን ይላል ምንም እንትን ያለ እንዳለ ይዞን እኛ ማታ ሲመጣ ሐምሌ ነው ስንገባ ዶፍ አዲስ አበባ ይዘንባል ጎርፍ ነው ልጅ ይዘናል 2 አመት ከምናምን ነች ልጅቷ እሷ ምንም በቃ ስንመጣ በቃ ቤቱ እንዲበር እንደ እንትን ውጪውና ቤቱ አይለይም በቃ ዝናብ ማለት ነውና እንደምንም ብለን አልጋውን ከመጣን በኋላ ወደ አንዱ ጋር አስጠግተን ያችን እንትን በልተን አደረን ለነገ ምን ነው ደሞዝም ያው አልተሰጠንም ማለት ነው ሳይሰጠን ነው እንትን ያለው ምን በቃ ምንም በቃ ዙራው ጭልም ነው ምንም ፋሚሊ ቢሆንም ተጎዳው ብዬ ለምን አገልግዬ ጌታን ማሰደብ ነው በቃ ማንንም የለን ዞር ብንልም ሚላስ የለም በቃ ጫው ብቻ ነው በቃ ቤታችን ይዘን ይመጣ ነውና ስለዚህ ለኛ ለአክሽን ግሩፕ በዛው ሳምንት የምሽግ አገልግሎት ነበርና በቃ አንድ ሳምንት እዛ እንበላለን ብለን ግን ምን ይዤ ሊሄድ እዛ ለጸሎት ጫው ይዤ ሄድኩትና እዚህ እናስቴር ተዚላትና በቃችን ጫው ማለት ያው ይገዛል አለ ጫው እዛ ለምግብ በቃ ጫውን ይዤ ልጄን ይዤ ባሌን ይዤ አንድ ሳምንት እዛ በላን ማለት ነው እዛ የጾም ጸሎት ነበርን ማታ 12 ሰዓት ነው የምንበላው 400 ምናምን ምን አለን 300 በቃ ትንሽ ህብረት ውስጥ ስንገባ በቃ ሞቅታ ተሰማን ስጋችን መንፈሳችንም እንደገና እንትን ማገገም ጀመረ በጣም በኢኮኖሚም በእንትን ነው የተጎዳነው በአገልግሎት ግን ምስክርነታችን ሼር ያደረግናቸው ጌታ በእኛ እንዴት እንደሰራ እዛ ላይ የመሰከርን በጣም በቃ ጌታ እንዴት እንደረዳን እንዴት ጸንተን እንደቆምን አቦርሽ ሆኜ ድጋሚ እግዚአብሔር ልጅ ሰጥቶኝ ልጄ ወልጄ አቅፌ ጠላት መጨረሻው ቀን እንኳን ልጄ ሊገል እንደነበር ያን ሁሉ ጥሰን ጸንተን እግዚአብሔር ፍሬዎችን ሰጥቶን ዛም ቸርች ለሰው እዛኛው የነበር መሰረታዊ ነገር የሚሟላበትን እዛ ማድራ ሰጥተን እዚህኛው ሰው ሰጥተን አስረክበን መምጣታችንን እየመሰከርን በቃ ያችን አንድ ሳምንት እዛ እየበላን ይጣንብናል ከዛ ስንወጣ በቃ ምንም የለም ስለዚህ እኔ ስራ መጀመር ነበርብኝና መጥቼ እዚሁ ፋሚሊ ቅርብ ዘመድ ቤት 1500 ብር ሰራተኛነት ተቀጠርኩ ማለት ነው ቀኑ ሙሉ የሰራው ማን ፋሚሊ አቅም እኔና እሱ ብቻ ነው የምናቀውና ቀን እየሰራው ያው ልጄን ትምህርት ቤት እንትን ይያልኩኝ እሱ ቀን እየመጣ እየሰራ እሱ ያው አገልግሎት የለው አክሽን ግሩፕ ያሁንም ተመልሰን አክሽን ግሩፕ ገባን ማለት ነው እሱ እንደዛ ያገለገለ እኔ እየሰራው የመጣው በመሃል ደግሞ ሌላ ምግብ ቤት ደግሞ እንትን ፈለኩኝ አሁንም እንደዛ ቀኑ ሙሉ እስከ 11 ሰዓት ምናምን ብለው ይሄን ያህል ብር ሲሉ ይሄ ቀኑ ሙሉ እንትን ብዬ ሰራው እሱንም እንዲስል ወደ ንግድ ባንክ ማስታወቂያ ሲያወጣ ኮሜርሻል ኖሚኒስት ሲያወጣ እዛ ተወዳደርኩኝ ኮንትራት ለ3 ወር ተብሎ ለኤግዚቢሽን ባዛር ላለው ሲመዘገቡ እኔም ተመዘገብኩኝ ያን ነገር አሸነፍኩ ገባን በዛው 3 ወር አልፎ እንደገና ቀጣዩ በቃ ለቋሚነት እንትን አሉ በቃ እንደዚህ ያልኩኝ ንግድ ባንክ ትልቁ አዲሱ ሄድ ኦፊስ እዛ ኤችአር ውስጥ ዳይሬክተሩ ቢሮ መቀጠር ጀመርኩ ደሞዝ የተሻለ ሆነ ወደ 4000 ምናምን በቃ ከሱም ትምርቱን ጀመረ ለትራንስፖርት ከመግባታችን በፊት ያው ልክ እንደመጣን እቺ የሰኔውን ደሞዝ አልተቀበልንምና አልሜ 3 ነው እዚህ ገባና ከዛ ደውለን እንጠይቃለን ሁሌ ያን ለማገሁን እንትን እጃችን ምንም ስለሌለ ማለት ነው በጣም አስጨናቅ ነው ሳኔም እንትና እዛም ችግር ነበረው ማለት ከዛ አንድ ቀን ቀጠረች እዛ ቤቷ ማለት ነው ትሉዲንቱ ነው የምትኖረው እሷ ከዛ ከብሾፍቱም የሆነ ሰዎች ለካ ቀጥራለች እንደ ተቀጣጣመ ሰማላወቀች እና እኔ ሜርኩ ያንን ገንዘብ ለመቀበል ሳንቲም ለመቀበል እነሱም መቂ ማን ዓለም ጤና የሆነ ስራ ሰርተዋልና እዛ ነው ተዋወቁ እነዚህ ሰዎች ለካ ብሾፍቱ ነው የሚኖሩ እነሱም ቀጥራ ቤታ ጠርታለች ልክ ስንል እዛ ተገናኘን ከዛ እዛ ጸሎት እንድጸልይ ተሰጠኝ ማለት ነው
እዛ ያው ጸለይን ከጸለይን በኋላ ሰውየው ደስ ብሎት ስልክ ተቀያየርና እሱ ወደ ቢሾፍቱ ተመለሰ ጳጉሜ ላይ ምሽግ እንድንገባ ደውሎኝ ነገረኝ ማለት ነው ከዛ ምሽግ ገባን እዛ ጸልየን እንትናል እዛ ላይ ብዙ እግዚአብሔርም ያው ተናገረንና እንደዚህ ነው ያው ነገሮቹ ሲገለጡ አይ እኔ የትምህርት ቤትንም እንደዚህ ከፍላለሁ አለ ማለት ነው እዛ ትምህርት ቤት ክፍያ ያው አስፋው ባላልና ትምህርት ቤትም ያው ማጀመር በዛ እግዚአብሔር ፍቃድ ነው ትምህርት እዚህ ሚሽን ኢን ቴዎሎጂ ኢንተርናሽናል ሊደርሺፕ ዩኒቨርሲቲ የሚባል እዛ ያ ተመሰግቤ አሁን 3ኛ አመት እየተማርኩ ማነው ግማሽ አመት ይቀርኛል ማለት ነውና እግዚአብሔር በጣም መልካም ነው በዚህ ሁኔታ ውስጥ ያለን እዛ አሁን እዛ እየተማርኩ ያለ ማለት ነው አንድ ወንጌላዊ ከኔ ጋር መማር አለ ቃላውት እዚህ 02 እና በወንጌል ስርጭት ዙሪያ ላይ በጣም የሚሰሩ ሰዎች እንደሚፈልጉ ቤተክርስቲያን ሐሳብ ለሱ ትሰጣለች እዛ ምን ሰራለንኛ ግሬት ኮሚሽን እንሰራለንና አካባቢ ላይ ከተማ ላይ የተንቀሳቀልን እንሰራለን በአመት አሁን 2 ሆነዋል እንሄዳለን ኦኔ አገር ማለት ነው በግሬት ኮሚሽን እና ትምህርት ሲዘጋ ማለት ነው ብሬክ ላይ እንሄዳለን ከዛ እሱ ያያል እንትናየና ይሄን ሐሳብ ለነሱ ይሰጣል ማለት ነው 3 ሰው ነው የሚፈልገው እዛ አንድ ወንድም አለ ከኔ ጋር መማር ስለውስ ነው ኦኬ ብሎ ሐሳቡን ይቀበሉታል ሌላ ሰው ይፈልጋል ተባለ እዛ ያለች ብሎ እኔና መጣ ማለት ነው እንደዚህ ሚሽነሪ ናት ብለ ሐሳቡን ሲሰጣቸው እስከ መጨረሻ ድረስ ያው ሐሳቡን ያላወቁም ወደ ሰው ነው እሷን ያው ነገርኩት እንጂ እዛ ኢንተርቪው ሲደረግ ነው ማለት እንጂ እዛ ያው እግዚአብሔር ሐሳቡ ነው ውስጤ ላይ ሲያዳምጥም የእግዚአብሔር ሐሳብ ነው ነገሩ እግዚአብሔር ሐሳቡ ነውና እዛ ገባን በጥሩ ሁኔታ ተቀበሉን ኮቶቤ 02 ቃላውት አሁን በሚሽን ዙሪያ ነው ማለት ወንጌል ስርጭት ማለት ሁሉ ጊዜ ያገልጋይ አድርጎን እኛ ስራችን የወንጌል ብቻ ነው ወንጌል ላይ ነው የምንሰራ ማለት ነውና እግዚአብሔር ብዙ ዛንም ጥሩ መሪዎችንም አሁን ያለንበት እንትን በጣም ደስ የሚል ለአገልግሎትም እግዚአብሔር ጊዜን ጠብቆ ያው ካሳ መስለኛልና ጥሩ ላይ ነው አሁን ያለ ነው ማለት ነው በአገልግሎትም አካባቢ ላይ እንቀሳቀሳለን ለኛ ብቻ ያው ስፒከሮች ተገዝቶ ለዚህ ስራ ብቻ የሚውል ቤተክርስቲያን ከጀርባችንና ቀለብም እየከፈለ እየሰፈረች ለሁለታችን ማለት ነው ያ እንትን የነበረው ለሁለታችን እንትን አድርጋ ያው እየተንቀሳቀስን ያለ ነው እና እዚህ መሃል ግን ምንድነው እሱ እንደዚህ እግዚአብሔር እኔ ስራ ላይ ነበርኩና ግን ስራ ላይ ሆኜ በጣም ውስጥ ይጨነቃል ያገልግሎት ነው ጥሪ ነበርና እግዚአብሔር ወብዛን እንኳን በመንደበዳ አገልግያለሁ እዚህ ከተማ መጥቼ ቤክራ ያልከፈለ አባቴ ቤት አሁን ዘናብዬ አሁን ክላሶች ተጨመሩልን አሁን ትርፍ ራሱ በቃ በጣም በቃ እግዚአብሔር በደንብ እንትናለና ጌታ ሆይ አሁን እኔ መስራት አይደለም እና ማገልገል ነው ፈልገው ብዬ ለጓደኞቼ እንደዚህ ሼር ሳረጋቸው አረ በኢየሱስ ስም ሰው በጾም ጸሎት የሚያገኘውን ቦታ አንቺ ሉጣት ያለሽ እኔ ውስጥ ያገልግሎት ነውና የሆነ ህብረት ላይ ሄጄ አንድ አገልጋይ ደሞ ከአገልግሎት ፕሮግራሙ ከመጀመሩ በፊት እንደዚህ የጎዳና ልጆች ላይ ነው መንሰራውና ጌሴም የወንጌል አገልግሎት ላይ ነውና ለመጽናናት በየሆነ ታይም እንደዚህ ተሰባስበን ጸሎት እናረጋለን እንነጋገራለንና ፕሮግራሙ ሳይጀምር ያወራዋቸው እኔ ከንግድ ባንክ ለወጣ ነው ጌታ ውጪ ያለኝ ነው ደን በጣም በቃ እየመሰከርኩኝ አንደኛ እንትኖቹ ቴንሽን እንትን ብሎኛል ከነኛ እኔ ውስጤ በዚህ ማመጣው ገንዘብ በጣም ውስጤ እንትን ብሎኛል እና እኔ ማገልገል ነው ፈልገው ምናም ስላቸው እየተቃወሙ ነበር ልክ ፕሮግራሙ ተጀመረ እኔ ፕሮግራም መርጬ ስወርድ አገልጋይዋ መጣ ፕሮግራሙን ልክ እንደያዘች እኔ ሰጸልይ አልሰማችምና ነይ ያለችኝ ቆም ያለችኝ አንቺ ሌላ ስራ የለሽም አንቺ ወረቀት ይዘሽ መንገድ ላይ ዙሪ ኢየሱስን መስክሪ ወንጌልን ስሪ በረከትሽ ሁሉ ያለው ወንጌል ውስጥ ነው እስከዛሬም እግዚአብሔር ያስኬደሽ መንገድ ሁሉ በረከትን ድልን የሰጠሽ በወንጌል ውስጥ ነው
እና ወደ ስራሽ ምን እንደሆነ ስራሽ አሁን አላውቅም ግን ወደ ስራሽ ተመለሽ ወደ ቦታሽ ወደ ስፍራሽ ተመለሽ ይልሻል ከዛ አለች ዝም አለች ተተያየን ከጓደኞቻችንና ከወረደች በኋላ እንዴ የሚገርም እኮ ነው ፕሮግራም ሳይጀመር እኮ እኔ ላቆም ነው ስራ ያለች ነበር እና ጌታ አረጋገጠልን እና በጣም ይቅርታ ያያሉ ጓደኞቼ እንደውም መዝናናት ይቅርታ ያያሉኝ ነበርና በዛው ታይም በቃ ልክ ያን መልእክት ሰማው በቃ የጌታ ጊዜ ነው አልኩና የመልቀቂያ ንግድ ባንክ ደብዳቤ ጽፌ ዋሴና ሶርጄ በምን ምክንያት ነው አሉኝ ማለት በጣም ያክራውር ሆነብኝና በቃ በሆነ በቤተሰብ ችግር ነውና በቃ ስራ ማቆም አለብኝ ብዬ ደብዳቤ ጻፍኩ እንዴ ወዲያው አሉኝ ጓደኞቼ ወዲያው በቃ ስለዛን ካልኩኝ በኋላ መልቀቂያ ካወጣሁ በኋላ ምን ሆነ ወደዛ ቅድም ወደ ተራብኩበት ፋሚሊ እጅ ወደ ማየት ግቢ ውስጥ ማያምኑ ናቸው በዙሪያ ያሉት እሱ እየተማረ ነው አገልግሎት የለው ምን ልታረጊ ነው አለኝ ጠላት በቃ እና ምን ልታረጊ ነው በቃ ግራ ግብት አለኝ በቃ ግን ይሁን በያይነን ጨፍዬ ጌታን አገለግላለሁ ደብዳቤ ያስገባው ንግድ ባንክ መልቀቂያ አንድ ወር ከምናምን ቁጭ አልኩ ማለት ነው ቤት የጸለይኩኝ እያልኩ በሱ በኩል አሁን ይሄ ቃልዮት ከሱ ጋር ነው የማረው ይሽን አገልጋዮች እንደሚፈልጉ እንትን አገልግሎት እንትን መጣድል መጣልን ማለት ነውና በጣም ጌታን አመሰገን ነው አሁን ተሰብስበን በዛ ስፍራ ላይ ያገለገለን ነው ልጃችንም 6 አመቷ ነው ኬጂ 3 ነች አድጋ ያው አብረን ተያይዘን ወንጌል እየሰራን ነው ቃልዮት ፓስተር ተስፋዬ ጣሰው ግሩፕን እና አይንዬ አክሽን ግሩፕን የብርሃን መሰረተ ክርስቶስ ቤተክርስቲያን አገልጋዮችን ወጣቶችን የመካነ ኢየሱስ ካራ መካነ ኢየሱስ አገልጋዮች ኳይሮች ደግሞ ወደ ክፍለ ሀገር ስንሄድ በመቂ ላይ የነበሩት እነ አዳነው ቤተሰብ እትዬጌጤ ጽጌ የመሰረተ ክርስቶስ አገልጋይ በእውነት እንደ እናት ሆነው በመንወልድበት ሰዓት እየጸለዩ በሩቅም በቃ እየጸለዩ በጣም ቻሌንጅ ሰዓት በነበረኝ ጊዜ በሁሉ ነገር ከጎናችን ለቆሙት መቂ ላይም በጣም ከኛ ጋር ለነበሩት ምስጋናችንን እናቀርባለን እግዚአብሔር ይባርካችሁ በእኛ ላይ ስላደረጋችሁት ነገር ሁሉ እግዚአብሔር ይክፈላችሁ ነው የምንለው እዚህም አዲስ አበባም ከመጣን በኋላ እታፈር ወንድሜም አንተነህ በጋሻው መስፍን ጉዲሳ የሱ አጎት ከጎናችን ሆነዋልና በጣም በቃ በተጨነቅንበት ግራ በተጋባንበት ሰዓት ከጎናችን ሆነውልናልና እግዚአብሔር ይባርካችሁ ነው የምንለው ጳውሎስ እንዳለ ጌታ አጠገቤ ቆሞ አበረታኝ ካንበሳ አፍም ዳንኩ እንዳለ በእውነት እግዚአብሔር በብዙ መንገድ እርዳታው ከኛ ጋር ስለሆነ አሁንም ባላችሁበት ሁኔታ ውስጥ ማበርታት ያስፈልጋል በተለያየ ሀገር ላይ ያላችሁ ያገለግላችሁ ያላችሁት እግዚአብሔር ከናንተ ጋር ነው ምክንያቱም ጌታ ኢየሱስ እስከ ዓለም ፍጻሜ ሁሉ ጊዜ ከናንተ ጋር ነው አለ ይሄ ኪዳኑ ነው በተለይ ወንጌል እየሰራችሁ ጌታ አብራችሁ ስላለ በርቱ ጽንክሩ ደግሞ ይሄንን የምስራችሁን ቃል በተለያየ መንገድ እየሰማችሁ ያልወሰናችሁም ካለ ምክንያቱም መጽሐፍ ሲናገር በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲህ ወዷልና ይላል ስለዚህ ከጥፋት መዳን መንገድ ክርስቶስ ኢየሱስ ስለሆነ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል ወገኖች በተለያየ ስፍራ ያላችሁት እግዚአብሔር የሁሉ ፈጣሪ እንኳን ቢሆን አባታችሁ መሆን ግን ይፈልጋል ምክንያቱም እግዚአብሔር የሁሉ አባት አይደለም እንዴት ነው አባት ስለናንተ የሚሆነው ዳግም ልትወለዱ ይገባል እኛ በመንፈሳችን ሙታን ነበር በበደላችንና በኃጢአታችን ሙታን ነበር ነገር ግን እግዚአብሔር በመለቱ ባለጠጋ ስለሆነ ከታላቁ ፍቅሩ የተነሳ በክርስቶስ ኢየሱስ ይሄንን በደላችንና ኃጢአታችን ይቅራለን ስለዚህ ኑ ወደ ክርስቶስ ኢየሱስን ይመኑ መንገድም እውነትም ሕይወትም ኢየሱስ ክርስቶስ ብቻ ነው
ጌታ ኢየሱስ ይወዳቸዋል። አሜን። ጌታ ኢየሱስ ክርስቶስ ለእናንተ ነው በቀራንዮ መስቀል ላይ ተፈጸመ ያለ ስራ ሰርቶ ጨርሷል። በስራ ይመኑ። ኑ ወደ ክርስቶስ ኢየሱስ። ጥራችን ይሄ ነው። ክርስቶስ ፍቅር ነው። የቆሰለው የተገረፈው ለኃጢአታችን ነው። ስለዚህ ክርስቶስ ኢየሱስ ይወዳቸዋል። በሩ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 10:9 ላይ ጌታ ኢየሱስ ምን አለ? በሩ እኔ ነኝ አለ። በእኔ የሚገባ ይድናል፣ ይወጣል፣ መሰማራም ያገኛል አለ። እንግዲህ ወገኖቼ ሌላ በር የለም። ጌታ ኢየሱስ ክርስቶስ ይሄንን እኛ ነኝ አላለም፣ እነሱ ነው አላለም። በሩ እኔ ነኝ አለ። ወደ እግዚአብሔር መንግስት ሊያስገባ የሚችል በር የሆነልን ክርስቶስ ኢየሱስ ነው። ስለዚህ ጥራችን ይሄ ነው። ይሄንን ድምጽ የሚሰሙ በተለያየ ሀገር ላይ ያላችሁ ንስሐ ግቡ። ዘመኑ ተፈጽሟል። እግዚአብሔር መንግስት ቀርባለች። ንስሐ ግቡ። በክርስቶስ ኢየሱስ እመኑ። ወንጌል ስለ ልጁ ነው። ዋጋ የከፈለልን ክርስቶስ ኢየሱስ ነው። የመዳን ቀን አሁን ነው ይላል መጽሐፍ ሲናገር። በተወደደ ሰዓት ሰማው፣ በመዳን ቀን ረዳው። እኔው የመዳን ቀን አሁን ነው ይላል። ስለዚህ በዚህን ሰዓት በሚሰሙበት ሰዓት እጃችሁ አለ ሰዓቱ። ሰው ከሞተ በኋላ እድል አያገኝም። ምክንያቱም አንዳንድ ትምህርቶች እንዲላሉ ሰው ከሞተ በኋላ ፍታት የሚባል ነገር አለ። ሰው ከሞተ በኋላ አይፈታም። አሁን በሕይወት እያላችሁ ነው እግዚአብሔር ነፍሳችሁን ሊፈታ የሚፈልገው። ስለዚህ ወደ ትክክለኛ ስለሞተላችሁ ዋጋ ወደ ከፈለላችሁ ወደ ክርስቶስ ኢየሱስ ኑ ነው የምንለው። ይሄንን ከተስማማችሁ በተለያየ አገር ላላችሁ ይሄንን ድምጽ የሚሰሙ አብረን እንጸልያለን ማለት ነውና እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። አሜን። ክብር ሁሉ ላንተ ይሁን። እጅግ አድርገን እናመሰግናለን። አሜን። ስሜ ይባረክ። አሜን። ይሄንን የወሰኑት እግዚአብሔር አምላካችን ሆይ ይሄንን ጸሎት የሚስማሙት ይሄንን ጸሎት አብረን በኢየሱስ ስም እንጸልያለን። አሜን። እግዚአብሔር አምላክ ሆይ አንተን እንደ ግል አዳኝ አድርጌ ለመቀበል በፍጹም ነፍሴ በፍጹም ኃይል በፍጹም ኃይሌ በኢየሱስ ክርስቶስ ወደ አንተ እመጣለሁ። አንተ ኃጢአቴን ሁሉ በክርስቶስ ኢየሱስ ደም ይጠበኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን ዓለማዊ ምኞትን ይክዳለሁ። አንተን እንደ ግል አዳኝ አድርጌ ይቀበላለሁ። አንተም ልጅ አድርጌ ስለተቀበልከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። አሜን።